አንተ አንዬ አሴር አንተ አሴር አቤት ፋዘር ምን ሆናችኋል? ሐረ ምንም አሉኝ። አንዬ አንቺ እንኳን ተረጋጊ እስቲ። እሺ አባዬ እረጋጋለሁ። ኧረ አንዬ ተረጋጊ። እንዴ ልጆቹ ምን ሆነዋል? ተረጋጋው እኮ አባዬ አላየሁትም ነበር። ምን እያደረግሽ ነው? ላጨስ ነዋ። ለምንድን ነው የምታጨሽው? እንዴ አንተ የምታጨሰው ጭንቀትህን እንዲያቀልልህ አይደል? እና አሴርንም ጭንቀቴን ማቅለል እፈልጋለሁ። አሁን ሲጋራውን ስጠኝ። ሀና ያምሻል እንዴ? ይሄ ነገር እኮ ላንቺ አይሆንም። አንተ በእኔ ምክንያት እንዲህ እየሆንክ እያየሁ ምንም የማይሰማኝ ነው እንደሚመስልህ? እኔ በአንቺ ምክንያት አይደለም እንደዚህ እየሆንኩ ያለሁት። ተው እባክህ፣ ቀልደህ ሞተሃል። ቆይ አሁን ምን ፈልገሽ ነው የመጣሽው? ቆይ ግን አንተንም ተምቹንም እንደምታፈቅረኝ ስጠይቃችሁ ለምን ደበቃችሁኝ? ቆይ በዛ ሰዓት እውነቱን እንድነግርሽ ነበር የጠበቅሽው? አዎ አሴር ልትነግሩኝ ይገባ ነበር። እሺ ነግረንሽ ቢሆን ምን ይፈጠር ነበር? አላውቅም አሴር፣ ግን ደግሞ ማወቄ እረፍት ይሰጠኝ ነበር። ይኸውልሽ ሀና እንዳንቺ እማከብረውም እምፈራውም ሰው የለም። ታዲያ እንዴት ነው እንደዚህ እየፈራሁሽ እያከበርኩሽ ልነግርሽ የምችለው? እንዴት ነሽ ሜሮን? እንዴት መጣሽ? ምን ነው መምጣት አልነበረብኝ? አይ እንደዛ ማለት አይደለም። ቁጭ ብለን ማውራት እንችላለን? ሜሮን እኔ ለጸብ አልመጣሁም። እና ለምን መጣሽ? ቤትሽ በጣም ታምራለች። አሃ እና ቤቴን ለማየት ነው የመጣሽ? አይ ሳያት ስለወደድኳት ልንገርሽ ብዬ ነው። እኔ ጨንቆኛል። ቆይ ለምን እንደመጣሽ ንገሪኝ። ምን አስጨነቀሽ ሜሮን? ለጸብ እንዳልመጣሁ እኮ ነግሬሻለሁ እኮ። ታዲያ ለምን እንደመጣሽ አትነግሪኝ? ስለ ባዩሽ እንድትነግሪኝ እፈልጋለሁ። ምን? ሰላም ሰላም፣ ጤና ይስጥልን ውድና እየተከበራችሁ የመሲ ቻናል ቤተሰቦች እንዲሁም ኖላዊ ድራማ ተከታታዮች ቻናላችንን ላይክና ሼር ሰብስክራይብ በማድረግ ቤተሰብ ሆኖ ጽዮን ፍቅረኛዋን አይንህም ማየት አልፈልግም፣ እንዴት ሂደህ ለሰላም እንዲህ ያደርግልኝ ብለህ ሰላም ተነግራታለህ። ጽዮን እንዲህ ብላኝ ነው ብለህ እንዴት ተነግራታለህ ትላለች። ማን እንደነገራት አላውቅም እና ጽዮን ላከች ብላ መጣች እና ነገርኳት። ለሷ ብቻ ነገርኳት። አንተ ሽንታም እስኪ ወንድ ሁን መጀመሪያ ትለዋለች። ካንተ እኔ ሴት ዋሻላለሁ ብላ በጣም አንቋሻና ሰድባ ስትልከዋለች ማለት ነው። እሱም እርም የለውም። አሁንም ከስር ከስሯ ይከተላል። እሺ ይቅርታ ይላታል። እኔ እሻልሻለሁ እኮ ግን ከእዝራ ይቅርታ እዝራን ልስልኝ ያስትለው እኔ እሻልሻለሁ ከእዝራ፣ ምክንያቱም እኔ ማፈቅርሽ እሻልሻለሁ። እስኪ አንተ ያለህን ነገር ንገረኝ። ለምሳሌ ምን አለህ? እዝራ ያለውን ነገር መልክ አለህ፣ ሀብት አለህ፣ ጎበዝ ተማሪ ነህ፣ እስኪ ንገረኝ ትለዋለች። በእውነት ይሄ ሁሉ ነገር እኮ ኃላፊ ጠፊ ነው ይላታል። በጣም አስተዋይ ልጅ ነው። ነገር ግን እሷ ፈቃደኛ አይደለችም። ሜሮን ከባዩሽ ጋር እየተገናኘች ነው። ምክንያቱም ባዩሽ ልታስቀምጣት አልቻለችም። የት ነው ያለችው? እርግብን ልታገናኘኝ ይገባል። የት እንዳለች ትነግሪኛለች ትላታለች። ወይዘሮ ሜላት እየተከታተለቻት ባዩሽና ሜሮን ተገናኝተው እንደዚህ እንዳወሩ ምን እንዳወሩ ባታውቅም፣ ነገር ግን ከርቀት ሆና እየተከታተለቻት ነበረ። እናም በደንብ አይታለች። ተከትላትም ሜሮንን ወደ ቤት ትሄዳለች። ሜሮን ቤት ስትገባ ሜሮን በጣም ደነገጠች። እንዴት መጣሽ? ምን እያደረግሽ ነው ስትላት፣ ንገሪኝ ባዩሽ ምን እያደረገች ነው? ስለ ባዩሽ እንድትነግሪኝ እፈልጋለሁ፣ እንድታግዥኝ እፈልጋለሁ ትላለች። ሀሳብሽን ከቀየርሽ ብላ ስልክ ቁጥር ታስቀምጥላታለች። እሷም ልትነግራት ፈቃደኛ አይደለችም። ምንም የማውቀው ነገር የለም ብላ ትሸኛታለች። ነገር ግን ከወጣች በኋላ ያደረገችላትን ዶሮ ባዩሽ ቤት ተከራይታ እያለ የምትከፍለው አታይ ቤት ኪራይ እሷ እንደከፈለችላት ትነግራታለች። ስራም እኔ ያስቀጠረሻለሁ ብላ እንደሄደች ታስታውሳለች። ከዛም ምንድነው ማድረግ ያለብኝ አሁን ብላ ስታንሰላስል
ነገር ግን ሜሮን ገንዘብ ነው የመረጠችው። ለባዩሽ ተናግራ ለባዩሽ እውነቱን ስለሜላት መናገር አለብኝ ብላ ባዩሽ ጋር ደውላ ገንዘብ ልትቀበል ተቀጣጥራለች ማለት ነው። ሀናና አሲር አሁንም መፍትሄ የሌለው ነገር ውስጥ ነው ያሉት። ምክንያቱም ያው እሷ ለሌላ ሰው ቃል ስለገባች ምንም ማድረግ አትችልም። እያስታወሰች ነበረ ቤት ሂዳ አሲር ከአባቷ ጋር አብሮ ሲመጡ እሷ ቤት ነበረች። ተምቹን ፍለጋ ሲንከራተቱ ብሎ ቤት ሲሄድ እሷ ሀና ነበረች። ሀናም እሱም በጣም ደነገጠና ጸጥ ይባባላል። አባትየው ቢጠራ አባባ ኖላዊ ምንም ሊሰሙት አልቻሉም። በኋላ ላይ ግን እሱ እሱን ትቶ ይሄዳል። ትቶ ከሄደ በኋላ ምንድን ነው የተፈጠረው? አንቺም እሱም ዝም ሆናችኋል እንዴት ምናምን ብሎ አባባ ኖላዊ ሲናደድ አባዬ ብላ እግሩ ላይ ትደፋለች። እቤት ሄደች በኋላ ቁጭ ብላ ታንሰላስላለች ከምናሴ ጋር። ምናሴ በኋላ ላይ ቢመጣባትም መጀመሪያ በሀሳብ ጭልጥ ብላ ነበረ። ከሱ ጋር ያወራችውን እያሰበች ነበረ። ያሰበችውን ምንድን ነው? ከሱ ጋር መጀመሪያ ሲገናኙ በፊት ለምንድን ነው ታዲያ አንተም ተምቹም እንደምታፈቅረኝ እንደምትወደኝ ስጠይቃችሁ ለምንድን ነው ያልነገራችሁኝ ስትለው የኔ ብነግርሽ ምን ይፈጠር ነበረ? አንቺ የተማርሽ ሰው ነሽ አንቺ እኔን እንደመረዳት መናገር አይጠበቅብኝም ሲል ይነግራታል። በኋላ ላይ ግን ምንም ማድረግ አልችልም፣ እኔ ለሌላ ሰው ቃሌን ሰጥቻለሁ። አባዬ ደግሞ ያስተማረኝ ቃሌን መጠበቅ እንዳለብኝ ነው፣ ቃል ነው ብሎ ነው ስትል ትነግረዋለች። አንቺም ቃልሽን ኑሪ፣ እኔን ግን ተይኝ እባክሽ ብሎ አሲር እጅግ በጣም ተበሳጭቶ ትቷት ይሄዳል። በጣም ታዝናለች። ከቤት ሄዳ ይህንን እያንሰላሰለች እያለ ምናሴ ይመጣል። ምናሴ ሲመጣ ሁሉንም ነገር ትነግረዋለች። ምናሴ ፍቅር አሲርን ታውቀዋለህ አይደለ ትለዋለች። አዎ እሱ ወድጄሻለሁ ነው የሚለኝ እና በእሱ ምክንያት ትንሽ ተጨንቄያለሁ፣ በእኔ ምክንያት ጥሩ ሁኔታ ላይ አይደለም ትለዋለች። እንዴ ታዲያ ፍቅር እኮ ደስ የሚል ነገር ነው ይላታል። ችግሩ እሱ ሳይነግረኝ በፊት እኔ ለሌላ ሰው እሺ ብያለሁ ትለዋለች። ሌላ ፍቅር ግንኙነት ውስጥ ገብተሻል ሲላት አዎ ትለዋለች። እሺ ለምን አልነገርሽኝም ምናምን ብዬ አልቆጣሽም፣ አልጠይቅሽም፣ ነገር ግን ስሜትሽ ተከታይ፣ ስሜትሽ የሚልሽን አድርጊ፣ ስሜትሽን አንቺ ታውቂዋለሽ፣ ስለዚህ ብሎ ምክር ይሰጣታል። እሷም ወንድሜ ባትሆን ይቆጨኝ ነበር፣ እሺ አመሰግናለሁ ብላ እራት ሊበሉ ተይዘው ይነሳሉ። ሀንዬ ግን ጭንቀቱ አሁንም አልለቀቃትም። ቀጣዩን እንድናይ ላይክ እና ሼር ሰብስክራይብ አድርጉ።